ጋሺ ደሜ ወንድሜ ሰላም ቆይ ስለዚህ ቁጭ አላችሁ እንዴት ነሽ ብርሃን? አደይን ፍለጋ ነበር የመጣነው። አደይ የለችም እንዴ? አደይ አባዬ አሁን መጥቶ ወሰዳት። ትስቃለች እሷ ልጅነት ይዟት። ይሄ ነገር ብቻ ሁሉም በእኛ ፍቅር ደስተኛ ናቸው። ተገቢ እና አሁን ዴቭ ለፍቅር እናት ስለነገራት ተሳክቶለታል። ነገር ግን ፍቅር እንደምታፈቅረው እናትየዋ አታውቅም። እናትየዋ ብታውቅ እርግጠኛ ነኝ ትቃወም ነበረ። ነገር ግን ልጇ እንደምታፈቅረው እስካሁን ድረስ አልነገረቻትም። እንደዚህ ተምታኮርፍና እንደዚህ ሌሎቹንም ፊት ተምትነሳ ፍቅር ብትነግራት ለእናቷ ትረዳት ነበረ። ያው ምንም ቢሆን አንድ እናት ለልጇ ስትል የማታደርገው ነገር የለም ወይ ይቅርባችሁ ብላ ከልጇ ጋር ልታጋባው ትችል ነበረ። ነገር ግን ያው ፍቅር አልተናገረችም። አሁንም እንደተጎዳች ናት። በጣም ነው የቀናችሁ፣ በቅናት አብዳለች ፍቅር። እንግዲህ ሊሊና ባቡሬ ፍቅር ጀምረዋል። ያው ሁለቱም አልተገላለጹም እንጂ እሷም ትወደዋለች፣ እሱም ይወዳታል። ሁለቱም ይዋደዳሉ፣ ይፋቀራሉ። ነገር ግን እስካሁን ድረስ ፍቅራቸውን ሊገልጹ አልቻሉም። አደይ በጣም ነው ደስ ያላት። እንግዲህ ቤተሰቦቿ ጋር ሂጅ ገጠር የሚደረገውን ነገር ሁሉ አድርጌ እሷን ሰፕራይዝ ማድረግ ነው የምፈልገው። አባቷ በሰርጓ ቀን መጥቶ ሰፕራይዝ እንዲያደርጋት ነው የምፈልገው ነው ያለው ዴቭ። እንግዲህ ዴቭ ቤተሰቦቹ አልሰሙም። እርግጠኛ ላይ ቤተሰቦቹ የሚቀበሉ አይመስለኝም። ማለቴ ያው እኛ ሰራተኛ ከተባልን የሆነ ሌላ ስሜት ማለት እነኚህ ባለሀብት የሆኑ ትንሽ ብር ያላቸው ወይም ደግሞ በሀብት ያላቸው ስማችን ይጠፋል የሚል አስተሳሰብ፣ የኋላ ቀር አስተሳሰብ አለባቸው። እናት የት አገኘሃት እንዴት ተዋወቃችሁ ሲባል ኩሽና ሲባል በጣም ነው የሚያሰቃየው። ስለዚህ ዴቭ አሁንም ለቤተሰቦቹ አልተናገረም። ገና ትልቁ ተራራ ዋናው ነገር ቤተሰብ ነው። ለቤተሰቦቹ አልተናገረም። ነገር ግን የአደይ አባት ሊቀበልም ላይቀበልም ይችላል። የማይቀበልበት ምክንያት እኔ ያልሁላትን እኔ ያመጣሁላትን ባል ለምን አላገባችም የሚል እንጂ ሌላ አይደለም። እና ሀብት ስላለው ተዛታ ሀብቱ ስለፈለገ ብቻ ነው እሷን እዛ ባለ ሀብት ሊዳርሻ ነው ለገንዘብ ሲል ማለት ነው። እንግዲህ ልጁን አስወግዶት ለምንድን ነው ንብረት የሚጠይቀው ብሎ ተናግሯል። ያው አበበ የሚባለውን በገጠር ለማስወገድ እየጣሩ ነው አለልኝና ጫኔ። ነገር ግን ያቺ የሆነ ነገር እንዳያረጉት በጣም እየፈራች ነው። ያበበ አፈቅርሃለሁ የምትለዋ እየፈለገችው ነው። የት ነው ያለው እባክሽ ንገሪኝ፣ አንድ ነገር እንዲያረጉት እነሱ አስበዋል የሆነ ነገር ለማድረግ እያለች ነበረ ለአደይ እህት ሊሊ። እንግዲህ በጣም ነው ደስ ያላት። አደይ አምጥቶ አበባ ሲሰጣት ዴቭ ሊሊ በጣም ደስ ብሏታል። እንግዲህ ዴቭና ዳይመንድ ወደ ገጠር ይሄዳሉ። እዛ ሽምግልና ያቀርባሉ። እናትየዋ እንኳ ምንም አትልም፣ እንደውም ደስ ነው የሚላት። ግን ወደፊቱ ገና ብዙ ነገር አለ። አሁን ደግሞ ያው ታግታለች ምጥኔን እንግዲህ ያገታት የቤዛ ወንድም ነው። ቤዛ ሁልጊዜ ያለ ገንዘብ እንዲትረጋ አትፈልግም። አንዱ ቤት መዞር ነው ስራዋ።
በቃ እሷና ወንድሟ ሌብነት ነው ስራቸው ታስሯል ብለው ነበረ። ተመልሶ ወጥቷል። አሁን ደግሞ ምጥኔን አግቷታል። ምጥኔን ያገተበት ምክንያት እዚህ ቀደም ኪንጎን አግተውት ቤቱን ሸጬ በቃ መስጠት አለብኝ ያሉትን ገንዘብ ብላ ነበረ። ያችን ስላለች ባለ ገንዘብ ናት፣ ስለዚህ እሷን መያዝ አለብን፣ ቤቱን ሸጠው ገንዘብ እንዲሰጡን ብሎ አስቦ ነው እንግዲህ የቤዛ ወንድም ሁልጊዜ ሰውን አግቶ ሁልጊዜ ገንዘብ መቀበል በጣም ይደብራል፣ ይከብዳል ማለት ነው። እንግዲህ ለምን እንደተፈታ አናውቅም። ታስሮ ነበረ በኪንጎ የተነሳ ማለት ነው። እንግዲህ ያሹ ደግሞ ታሁን ልንገራት፣ ዛሬ ነገር ልንገራት፣ በሙድ ይነግራታል፣ በእንትን ይነግራታል፣ በዘፈን ይነግራታል። እሷ እንደው ፍንቅጭ አትልም። እኔ ከወንድምነት የዘለለ አሹን ወደ አንተን አልወደውም ብላታለች። እንግዲህ ሩታና ዳይመንድ ደግሞ ያው ሩታ አትወደውም፣ ግን ዳይመንድ ያሽኮረምማል። ሩታ የምትወደው አሹን ነው። አሹ ደግሞ ሮማንን ነው የሚወደው። ፍቅሬን እንዴት ልግለጽላት፣ እንዴት ልበላት፣ ምን ልበላት እያላት ነበረ። በጣም ደስ ይላል። እንግዲህ ሁሉም የየራሱ እየተጋቡ ነው ማለት ነው። እንግዲህ የባቡሬ እናት አልወጣችም ዛሬ ደግሞ በጣም አምሮባት ነበረ ምጥኔ። ነገር ግን አገታት ማለት ነው። ቢያገታት ምንም አያደርጋትም። ነገር ግን አሁን መልሶ ይፈታታል። ትያዛለች። ቤዛን ይዘው ስለሚያውጣጧት ባቡሬን በጣም ነው የምትፈራው። ቤዛን አንቅሻለሁ ወይም የሆነ ነገር አደርግሻለሁ ካላት ትናገራለች። ወደደችም ጠላችም ማለት ነው። ቤዛ እንግዲህ ማንም ሰው አይወዳትም። ሁሉም ጋር ጣምናት። እሷ የምትፈልገው ገንዘብ ነው። የሆነ እኔ ልርዳሽና አንቺ እርጂኝና የሆነ ነገር እና እንውሰድ የሆነ በቃ እሷ የምትፈልገው የሆነ ገንዘብ ለመንጠቅ ለመስረቅ ነው። ፍቅርን አንጥታ የሰጠቻት በሰላም አይደለም፣ ወደ ቤት እንድትመለስና ወርቁን እንዲሰርቅ ነው። ፍቅርን የቤት ነኝ ብላ በሰላም ሄዳ የተናገረችው እንጂ አስባትላት። ኪንጎ ገና ሲሰማ አቧራው ጨሰ ነው የሚለው። እንግዲህ ምጥኔ በመጥፋቷ እርግጠኛ ነኝ ባቡሬ ራሱ መልሶ ነው የሚያመጣት። እነሱ ገንዘብ ስለፈለጉ ቤቱ ተሸጦ እንዲሰጣቸው ስለፈለጉ ብቻ ነው አሁን እንደዚህ እሷን እያባረሩ የያዟት ማለት ነው። እንግዲህ የቤዛ ወንድም ነው ያገታት። ማገት አይሰለቸውም እሱ እና ውድ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እኔም ደግሞ ቤተሰብ ሆናለሁ መልሳለሁ ማለት ነው። እንግዲህ ጉንፋን ይዞ የነበረ በጣም ድምፄ በጣም የሚያስጠላ ነው። ቢሆንም ግን እንግዲህ እንደ ነገሩ ተሰርቷል ማለት ነው። ላይክ ሰብስክራይብ ወይም ደግሞ ሼር እያደረጋችሁ ቤተሰብ ሆኖ ቤተሰብ ያልሆናችሁ ማለት ነው። መልካም ጊዜ መልካም ቀን